ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፍ ኃይሉ እመነኝ ጭንቅላትህ በባርነት ውስጥ ነው በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። ዲኮሎናይዚንግ ዘ አፍሪካን ማይንድ 1987። የዛሬው ዘመን አፍሪካዊ በአካሉ ከቅኝ ግዛት ወይም ኮሎኒያሊዝም ነፃ ወጥቷል። ግን እንዴት አድርገን አሁንም ድረስ በቅኝ ግዛት ባርነት የተያዘውን የአፍሪካዊን ጭንቅላት ከተጣባው አውሮፓዊ የመሆን ምኞት ማላቀቅ ይቻላል? ይህ ናይጄሪያዊ ምሁር ቺንዌይዙ ኤቤክዌ ከአራት አስርተ ዓመታት በፊት እንደ ትንቢት የነገረን ቃል አካላችንን ከባርነት ነፃ ብናወጣም ዋናው አካላችንን የሚያዘው ጭንቅላታችን ግን ባርነቱ እንደባሰበት ነው። ቺንዌይዙ ለዚህ የጭንቅላት ባርነት ዋናው መፍትሄ ነው ያለው ሪአፍሪካናይዜሽን ነው። በቅኝ ግዛት የተነሳ በላያችን ላይ የተደረቱብንን የኛ ያልሆኑ የቅኝ ግዛት ተረፈ ምርቶችን አንድ በአንድ ካስተሳሰባችን ላይ መንቀል ብቻ ነው መፍትሄው ነው የሚለን። ይሄ የጭንቅላት ዲኮሎናይዜሽን በተለያዩ በቅኝ የተገዙ የዓለም ክፍሎች በተደረጉ ራስን ከአይምሮ ባርነት ነፃ የማውጣት ትግሎች እንደታየው ብዙ ገጽታዎች አሉት። ዘርፈ ብዙ ትግልን ይጠይቃል። አፍሪካዊ ሆነ አሁንም ነጫጭ መላእክቶችንና ነጫጭ አምላኮችን እያመለክ ካለህ አካልህ ከቅኝ ግዛት ነፃ ቢወጣም አንጎልህ ግን አሁንም በቅኝ ግዛት ቀንበር ስር ነው ማለት ነው። የራስህን አፍሪካዊ ስሞች ተጸይፈህ ወይም በአፍሪካዊ ስሞች አፍረህ ወይ ኋላ ቀር ናቸው ብለህ አምነህ ለልጆች የፈረንጅ አሊያም የሌላ የሰለጠነ ነው ያልከውን ስም የምታወጣላቸው ከሆነ በእርግጠኝነት አካልህ ነፃ ቢመስልም ጭንቅላትህ ግን ተቀጥቅጦ እየተገዛ ነው። የራስህን የአባቶችህን ድንቅ በዓላት፣ የራስህን የእናቶችህን ድንቅ ወጎችና ማዕረጎች፣ የራስህን ታሪክና የራስህን ጀግኖች ትተህ በአውሮፓና አሜሪካ ጀግኖች የምትወሰወስ ከሆነ፣ በፈረንጅ በዓልና ባህል ለመድመቅ መከራህን የምትበላ ከሆነ፣ ከማር ይልቅ ሊፕስቲክ መለቅለቅ የመጨረሻ ዘመናዊነት መስሎ ከተሰማሽ፣ በራስሽ ቁርንጫጭ ጸጉር አፍረሽ የፈረንጅ ሂውማን ሄር በውድ ዋጋ ገዝተሽ እንደ ማራቶን ጀግና በአናትሽ ላይ ከደፋሽ፣ እንግሊዝኛ ወይ ፈረንሳይኛ ማንበልበል ግዕዝን ወይ ጋፋትኛን ከማንበልበል የተሻለ መስሎ ከታየ፣ ቶክሲዶ ለብሰ የልብስህና የጫማህን ዋጋ በዶላር መተንተን የመጨረሻው የስኬት ደረጃ ከመሰለ፣ ጃኖ መልበስ፣ አንቀልባ መታጠቅ፣ ካባና ባርኔጣ፣ ነጠላና ጋቢና ቡልኮ መደረብ ኋላ ቀርነት ከመሰለ፣ በእርግጠኝነት መንፈስህ በቅኝ ገዢዎች ወጥመድ ተሰልቧል። አካልህ በባርነት እየተገዛ ባይሆንም እና ባይመስልም አንጎልህ ግን በቅኝ ገዢዎቹ ቦርዲስ ተኮላሽቷል። በደግነት፣ በመጽዋት፣ በመተዛዘን፣ በመጠያየቅ፣ በይሉኝታ፣ በአብሮ መኖር የሚያምኑትን አያት ቅድመ አያቶችን አስደናቂ ሰብአዊ እሴቶችን አሽቀንጥረ ጥለህ ሁሉን ነገር በሽያጭና በለዋጭ የገበያ ዋጋቸው ብቻ እየተመንክ ዋጋ የምትሰጥ ሰው መሳይ ካዝና ከሆንክ፣ ቻሪቲ ጅልነት ከመሰለ፣ መተዛዘን ኋላ ቀርነት መስሎ ከተሰማ፣ ይሉኝታን ቀቅሎ መብላት ትልቁ ስልጣኔ ከመሰለ፣ እኔ ብቻ በልቼ ልሙት የሚል የግለኝነት መፈክር አምላኪ መሆንህ ጥቂት እንኳን የማይቆረቁርህ አጋስስ ከሆንክ እመነኝ ይልሃል ደራሲው ቺንዌይዙ ኤቤክዌ። እመነኝ አንተ ጭንቅላትህን የተደከልክ ቅጥቅጥ ባሪያ ነህ። ሕልምህስ በቅኝ ግዛት ስር ነው ወይስ ነፃ ወጥቷል? እሱንም ማጣራት አለብህ። አፍሪካዊ ሆነ ሕልምህ ሆሊውድ ነው? አፍሪካዊ ሆነ የልብ ትርታህ የሚቆመው ለእንግሊዝ ፕሪሚየር ሊግ የቅሪላ ለፊያ ነው? አፍሪካዊ የሆነ ሕልም ፌራሪ መንዳት፣ ካዲላክ ማሽከርከር፣ ውድ ሆቴሎችና ሪዞርቶች ላይ መንበሽበሽ፣ ወይ ሮምን ፓሪስንና አቴንስን መጎብኘት ነው? ምንድነው ሕልምህ? በቅዱስ ያሬድ ቀመሮች መራቀቅ ወይስ የሙዛርትንና የቬርዲን ኖታዎች መተርተር? የቱ ነው ቅርብህ? ለየትኛው ነው ልብህ የሚሳሳው? የራስህን አፍሪካዊ አባገዳዎችንና ሊቀ ጠበብቶችን ከራስ ምድር የተቀዱ የቀለም ቀንዶችን ነው ከልብህ የምታከብረው? በሕይወትስ ውሳኔዎች ላይ ሐሳባቸውን ለማድመጥ ቀና ብለህ የምትመለከታቸው ወይስ ፈረንጅና ጭንቅላታቸውን የተከራያቸውንና ጋዋን ደርቦ የላካቸውን የአውሮፓና አሜሪካ አካዳሚዎችን ተሳልመው የመጡ የቀለም ጃንደረቦችን ነው? ለየትኞቹ ነው ልብህ የሚጋደልብህ? የተሸቀበውን፣ የተነጠቀውን፣ የተሰለበውን፣ የተኮላሸውን፣ የተደከለውንና አፍሪካዊ ጭንቅላትህን እስካላስመለስከው፣ ነፃ እስካላወጣኸው ድረስ አሁንም ከበፊቱ በበለጠ ሁኔታ ተቀጥቅጠህ ቅኝ እየተገዛህ ነው። ትልቁ ባርነት ይላል ቺንዌይዙ የቫልዩ ወይም የእሴቶች ባርነት ነው። ዋጋ የምትሰጣቸውን የራስህን አፍሪካዊ ነገሮች እንድትጥል ተደርገህ እሴቶችህን ሁሉ አውሮፓዊና አሜሪካዊ እንድታደርግ የተተውክ ሰው ከሆንክ በቃ የእግርህን ሳይሆን ጭንቅላትህን ቋንጃ ተተኮስክ። ከባርነትህ ወደ የትም አባትህ ውልፍት ማለት የማይቻልህ
በፈቃድህ ለጌቶች የምታድር ልጥልጥ ባሪያ ነህ እና ከሁሉ በፊት እሴቶችን አስተካክል። ራስን በአፍሪካዊነት ቃኘው። ክሌም ዩር አፍሪካን ሰልፍ። ጭንቅላትን ነፃ አውጣው። አባቶቻችን ተዋግተው ከደምና ከሥጋ ባርነት ነፃ አውጥተውናል። አዲሱ አፍሪካዊ ትውልድ የሚጋፈጠው ትልቁ ፈተና ደግሞ በጭንቅላትም ነፃ የመውጣት ፈተና ነው። ትልቅ ትግል ይጠይቃል። አንዳንዶች ይህን ትግል ለ300 ዓመት ሞክሮት እስካሁን አልተሳካላቸውም። በየቅኝ ገዢዎች ሀገራት በምርኮ እየኖሩ ነው ይላቸዋል ደራሲው። ፕሪዝነርስ ኦፍ ዎር ኦር POW ነው የሚላቸው። ከአፍሪካ በቅኝ ግዛት ዘመን በባርነት ተግዘው የተወሰዱትንና አሁን ላይ ጭንቅላታቸውን ከባርነት ነፃ ማውጣት ፈተና የሆነባቸውን ትውልድ አፍሪካውያን ሕዝቦች ሁሉ ምርኮኞች ናቸው። ከጦርነቱ፣ ከፍጅቱ፣ ከባርነት መቅሰፍቱ በሕይወት የተረፉ ምርኮኞች ሰርቫይቪንግ ካፕቲቭ ይላቸዋል። ለማንኛውም ቅኝ ያልተገዛንም የሚለውን ተረት ተረት እንርሳው። ጭንቅላት ተደክሎ አካሌ ያልተገዛም ማለት ጉራ ብቻ ነው። ይልቅ ራሳችንን ከገባንበት የአእምሮ ባርነት እንዴት ነፃ እናውጣው? ከገባንበት የቴክኖሎጂ ባርነት እንዴት ነፃ መውጣት እንቻል? ከተቀፈደርንበት የቁስ ሰቀቀን፣ ከተሰነግንበት የሽሚያና የስግብግብነት ካፒታሊስታዊ ልምምዶች እንዴት ጭንቅላታችንን እናላቀው እና እንዴት ቸር አይበገሬ እኛነትን ያነገቡ ኩሩ ነፃ አፍሪካዊ እንሁን በሚሉት በቅኝ ግዛት የተያዘውን የራሳችንንና የትውልዳችንን ጭንቅላት ነፃ ማውጣት በምንችልበት ዘዴ ላይ ትኩረት ሰጥተን መስራት መጀመር ይኖርብናል። ከብዙ ባጭሩ ይህ መጽሐፍ የሚለው ይሄን ነው። ኤማንሲፔት ዩርሰልፍ ፍሮም ሜንታል ስሌቨሪ ነን በት አወርሰልቭስ ካን ፍሪ አወር ማይንድስ። ቦብ ማርሊ ሊሪክስ፣ ማርከስ ጋርቬ ስፒች። ይህን መጽሐፍ ከኢንተርኔት ላይብራሪ እና ቡክ አርካይቭ ፈልጎ ማግኘትና ማንበብ ይቻላል። ሸጋ ቀን። ቺርስ። አሳፋዩ